ሰበር ዜና በዱባይ የአሜሪካ ቆንስላ ላይ ጥቃት ተፈጸመ። ሰላም ጤና ይስጥልኝ የዋልያ ኒውስ ቤተሰቦች። በዱባይ በሚገኘው የአሜሪካ ቆንስላ ላይ ጥቃት ተሰንዝሯል። ጥቃቱ በኢራንና በአሜሪካ መካከል ያለውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። በዚህ ጥቃት የደረሰው ጉዳት ምንድን ነው? ዱባይስ ምን ምላሽ ሰጠ? ዝርዝሩን አሁን እናያለን። እስከ መጨረሻው ተከታተሉ። ዛሬ ረፋዱን በዱባይ አል መንኩሪ አካባቢ የሚገኘው የአሜሪካ ቆንስላ በድሮን ጥቃት ተመቷል። እንደ መጀመሪያ መረጃዎች ከሆነ ጥቃቱ ያነጣጠረው በቆንስላው ቅጥር ግቢ ውስጥ የሚገኝ የመኪና ማቆሚያ ላይ ነው። ጥቃቱን ተከትሎ ከፍተኛ የፍንዳታ ድምፅ የተሰማ ሲሆን በአካባቢው የነበሩ ሰዎች ከፍተኛ ድንጋጤ ውስጥ ወድቀዋል። ሆኖም ግን የቆንስላው የደህንነት ስርዓት ፈጣን በሆነ መልኩ አደጋውን ለመቆጣጠር ችሏል። አስደሳች ዜናው በጥቃቱ ምንም አይነት የሰው ሕይወት አልጠፋም፣ እንዲሁም የቆሰለ ሰው የለም። የአሜሪካ ውጭ ጉዳይ መስሪያ ቤት ባወጣው መግለጫ ሁሉም የቆንስላ ሰራተኞች ደህንነታቸው የተጠበቀ መሆኑን አረጋግጧል። ይሁን እንጂ በጥቃቱ ምክንያት ጥቂት ተሽከርካሪዎች ላይ ቃጠሎ ደርሷል። የዱባይ ፖሊስና የደህንነት ኃይሎች አካባቢውን ወዲያውኑ በመዝጋት ምርመራ ጀምረዋል። ይህ ጥቃት የተፈጸመው በክልሉ ያለው የፖለቲካ ውጥረት በከፍተኛ ሁኔታ በናረበት ወቅት ነው። ኢራን ይህንን ጥቃት መፈጸሟ ክልላዊ ጦርነት ሊቀሰቀስ ይችላል የሚል ስጋት ፈጥሯል። በተባበሩት አረብ ኤሚሬትስ የሚገኙ የአሜሪካ ዜጎችም ከፍተኛ ጥንቃቄ እንዲያደርጉ ተመክረዋል። የዚህን ጥቃት ዝርዝር መረጃና የአሜሪካን ቀጣይ እርምጃ እየተከታተለን የምናቀርብላችሁ ይሆናል። መረጃው በፍጥነት እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ስለተከታተላችሁ እናመሰግናለን። መልካም ጊዜ